ለወደዛ ማስቴ ወይ ሂጂ ቤትሽ በቃ አልሄድም ሂጂ ለምንድን ነው የማትሄጂው ለምንድን ነው የማትሄጂው እሺ ማስቴ እየተናደድሽ እኮ ነው አንተ ጣለው ለምን ነው ክፉ ነገር እንድናገር የምትጠብቂው ከኔ በእናትህ ለኔ ስትል እሺ በዚህ ሱስ ተነግረህ ብትቀርስ እኔ እኮ ለጊዜው ብቻ ነው አይደል ለጊዜው ስትል አትጎዳም በዛው እኔ እኮ ህፃን አይደለሁም ማስቴ ራሴ ነው ህፃንማ ነህ እንጂ ህፃን ሆነህ ነው አይደል እንዴ ይሄንን የምታጤሰው በእናትህ ለኔ ስትል ላንቺ ስል ከደስታ ይልውጣ እኔ ከደስታ ወጣ መቻልኩ እሺ በቃ አሁን ተውና ትደሰታለህ ምን ታደርጊልኛለሽ ማረጋውን ማሳያለሁ ኧረ በእናትህ ሰላም እንዴት ናችሁ ቤተሰብ ዛሬ እንግዲህ ባበደ ፕራንክ ከማስቴ ጋር መጥቻለሁ ዛሬ ማስቴን ጉድን ሰራታለን ማለት ያው እንግዲህ የፕራንኩ ሐሳብ በይሰሞን ባለፈው ድራማ እንደምንጀምር አሳውቀናችሁ ነበር እና ያን ድራማ ደግሞ ተፍ ያልን ነው ለመስራት እና በቅርቡ እንጀምራለን ብለን አስበናል ግን ቤተሰብ በጣም ጭንቀት ውስጥ ነው ያለነው ምክንያቱም ምንም አይነት ገንዘብ የለንም አንድ ድራማ ደግሞ አንድ ፊልም እንኳን ብዙ ወጪ ያስወጣል አይደለም ተከታታይ ድራማና ቢያንስ የኛ ህይወትም ይቀየራል ብዙ ሰዎችም ይማሩበታል ብለን ያሰብነው ሮማንስ ዘውግ የገጠር ባህልን ወግን የያዘ ተከታታይ ድራማ አስበን ነበር ግን በገንዘብ ምክንያት ትንሽ እንጃ ተሳቀናል ብዙዎች እናግዛችኋለን ጀምሩት እያላችሁ ነበር እናንተም ግን ያው እስካሁን ድረስ ምንም ነገር ስለሌለ ትንሽ ጭንቅ ብለናል በዚሁ አጋጣሚ ግን ብታግዙን ስፖንሰር ብታደርጉን ድርጅት ያላችሁ ደግሞ ማስታወቂያ ብታሰሩን ያው ባከሮት ጠይቃለሁ ለማንኛውም ዛሬ ማስቴን እንግዲህ እንደምታዩት ሲጋራና ላይተር ይዣለሁ ቤተሰብ እንግዲህ ማስቴን ጣራትና በድራማው ምክንያት እንደተጨናነኩኝ ስለምታውቅ እንግዲህ በቃ ከጭንቀቴ ፈታ ለማለት ወጣ ለማለት በቃ ትንሽ ዘና ለማለት ላጭስ ብዬ ነው ላታለው ሆን ብዬ ከጠራዋት ደግሞ ፕራንክ ሊያደርገኝ ነው ብላ ስለምታስብ በሌላ ሰው ምክንያት ነው እንግዲህ እንድታየኝና እንድትመጣ ማደርገው ቤተሰብ የዛሬ ፕራንክ ያበደ ነው የሚሆነው ምክንያቱም በእውነተኛ ታሪክ ላይ የተመሰረተ ፕራንክ ስለሆነ ተጨንቀን ስለሆነ ተጠበን ስለሆነ ምን አደርገው ጠፍቶን ጨልሞብን ስለሆነ ስራችን ሊቋረጥብን ነው ገና ከመጀመራችን ብዙ ነገሮች አልሟሉልንም ይያል በመንጫናነቅበት ሰዓት ስለሆነ ይሄን ፕራንክ ማደርጋት ማለት ነው እንግዲህ ቤተሰብ ማስቴ ምን እንደምትል አስባችሁታል ላይክ ሰብስክራይብ ኮሜንት እየጻፋችሁ አበረታቱን ድራማችን ግን አደራ ስፖንሰራን አደራ ማንኛውም ማስቴን እንጠብቃት አይ በቃ አራፈልኝ ለቃቀው ምንድነው እሺ ለቃዋለሁ እሺ ለቃቀው ቆይሽ በዚህ ልክ ምንድነው ምንድነው እሺ አሁን ምን አደረኩኝ ደግሞ አሁን ምንም እያደረክ አይደለም አይደል ከማጭስ ሌላ ምንድነው ልታደርግ የፈለከው ቆይሽ በማጭስ ምንድነው የምትጠቀመው ነገር አለ
አይሆልሽ መስቴ እኔ እኮ ትንሽ ዘና ልበል ብዬ ነው ስለጨነቀኝ ነው። ይሄን ስራ ጭስክ ነው ዘና የምትል? እሺ ምን ሆነ ነው የጨነቀ? እያወቅሽ ለምንድን ነው የምትጠይቂ? በቃ ነው ማለት በቃ ሰዎች እናግዛለን አይዟችሁ ሲሉኝ የሚያግዙኝ መሰለኝ ስራ ጀመርኩኝ። አሁን ደግሞ ምንም ነገር የለም። በቃ እሱ ነገር ዝም ብሎ ጨለምለም ሲልብኝ ስለጨነቀኝ ነው። በቃ እነሱ ይተውታ በቃ ከቃታቸው ተውታ አይደለ? ታዲያ አንተ ነው ከቃታቸው ተውት ማለት ይሄን ስራ እና ይሄን ስራ ልንሰራ አይደል? አንቺ እንኳን አብሬሽ ሰራለሁ ያልሽ እና ይሄ ስራ መቋረጡ ምንም ነገር አይደለም ማለት ነው። ባንሰራው ችግር አለው ችግር የለው ማለት ነው። ባንሰራው እኮ ችግር አለው፣ ግን ደግሞ ይሄ የበለጠ ችግር ነው። እኔ እኮ ዝም ብዬ ነው ለጊዜው ነው ዝም ብዬ አለ አይደለ? በቃ የሆነ ማጨስ ምናምን ነገር ቅልል ያስብላል፣ ጭንቀት ያስረሳን ስላሉ ይሞክሩ ብዬ ነው እንጂ እኮ እኔ ላጨስ አይደለም። እንድታጨስ አይደለም አይደል? እያጨስክ በቃ አንጨቃጨቅ። አንቺ ቤት ሂጂና ከዛ በኋላ እናወራለን አይደል? አዎ እኔ ህፃን ልጅ ነኝ ልታታልለኝ ማስተዳደር ምን ሆነ? አንተ እኮ ነው የምትጎዳው። እኔ እኮ ምንም አልሆንም። እኔ እኮ አንቺን ላታልልሽ አይደለም። እኔ ምን ሆኜ እጎዳለሁ? በዛ ላይ በቃ ትንሽ ከራሴ ጋር መሆን ነው የፈለኩት። ትንሽ በቃ ብቻዬን መሆን ነው የፈለኩት። ከራስ ጋር ምትሆን ይሄን ስታጤስ ነው አይደለ? እሺ አሁን አትሄጂም? አትሄጂም? አልሄድም። ለምንድን ነው የማትሄጂው? መብት መሰለኝ እዚህ መቀመጥ። ሰው እንዴት እያደረ ይብሰዋል? እሺ አሁን ደግሞ ምንድነው ያደረኩት? እሺ ማስተኝ እሺ ንገረኝ፣ ምንድነው ያደረኩት? እሺ ንገረኝ። ምንድነው ያደረኩት ትላለህ እንዴ? ከማጨስ ሌላ ምን ልታደርግ ፈልጋል? እኔ እኮ ትንሽ ከራሴ ጋር ዘና ልበል ብዬ ነው። ሰው እንዴት በሲጋራ ራሱ ጋር ዘና ይላል? ትተዋለህ ብዬ እኮ ዝም አልኩ። እሺ በቃ ትቸዋለህ። ሂጂሽ ደግሞ አትጨነቂሽ። ሂጂ ማስቴ። የበለጠ እኮ አንቺ እኔን እያስጨነቅሽ ነው። እኔ እኮ ብቻዬን መሆን የፈለኩት። አሁን ምንም ነገር ልትኛል። እሺ ለምንድን ነው ምን ነገር ማለት? በቃ ብቻዬን መሆን ነው የፈለኩኝ። ደስ ያለኝን ነገር ማድረግ ነው የፈለኩኝ። የእውነት ማስቴ ጨንቆኛል እና ትንሽ ዘና ማለት ነው የፈለኩኝ። እኔ እኮ የገረመኝ እሺ ጭንቀቱን አልጨነቀህም እያልኩ አይደለም። በዚህ ነው ወይ የምትዝናናው? ቆይ ደግሞ እኮ ማጨስ በቃ ምናምን ጭንቀትን ያስረሳል። የሆነ ዘና ነገር ነው የሚያደርግ። ለዛ ነው እሺ። ደግሞ ስለተጨነቅሽልኝ ስላሰብሽልኝ በጣም እሺ። በቃ አሁን ሂጂ ቤት። እሺ አትሄጂም? አልሄድም። ለምንድን ነው አትሄጂም? አንተ ጋር መሆን ስለፈለኩ አልሄድም። እኔ ደግሞ ብቻዬን ነው መሆን የፈለኩ ነው። ስለዚህ ሂጂ በቃ። ይሄን ያህል ምን ማለት ነው? ይሄን ያህል ማለት እሺ በቃ ተይው፣ ቁጭ በቃ። እኔ ግን የማደርገውን ነገር አትከልክኝ። ማስቲ ከቻልሽ አንቺ ሞክሪው፣ ዛናት ያለሽ ግን እኔ ከጭንቀቴ መውጣት ፈልጋለሁ። እና በነገራችን ላይ እንዲደብርሽ አልፈልግም፣ ግን ደግሞ እኔ የምታረጂ ከሆነ ካለሁበት ጭንቀት ትንሽ ዘና ምለው እንደዚህ ሳደርግ ነው። እሺ አሁን አንቺም ከሚደብርሽ ቀስ አንተ ለቀቀኝ ነኝ ወደ ቤትሽ ሂጂ ብዬ ነው። ለነገሩ እኔ የሚረዳኝ ሰው የለም ማለት ነው። ችግር የለም።
በቃ ተው አንተን እኮ ነው ማስቴ ተይኝ አልኩሽ አይደል እንዴ ማትይኝ ደግሞ እንዴት ነው የምታጤሰው እንዴት አጨስኩ ፈክሽ እሺ ጣላው እሺ ቆይ ከኔ ምንድነው የምትፈልጊው ንገሪ ምንድነው ምን አድርግ የምትይኝ እሱን ጣለው ነው ያልኩህ እኔ ሌላ ምን አድርጋለሁ ወይ ጭንቀት አይገባሽም እንዴ ማስቴ እሺ ጭንቀት አይገባሽም ያለንበት ሁኔታ አይገባሽም እሺ ይገባኛል ግን ደግሞ ይሄን በማጨስ አይደለማ እኔ አሁን ካለውበት ጭንቀት ሊያወጣኝ የሚችል ይሄ አያወጣህም ያብሳል እንጂ አያወጣህም ለምንድን ነው የማያወጣኝ እሳት እየበላሁ እወጣለሁ ስትል ትንሽ አታፍርም ማስቴ ቆይ ያልገባሽ ነገር አለ ምኑን ያልገባኝ በቃ እኔ ካለውበት ጭንቀት እወጣለሁ በቃ ካለበት ጭንቀት ትወጣለህ ወደዛ ማስቴ ወይ ሂጂ ቤትሽ በቃ አልሄድም ሂጂ ለምንድን ነው የማትሄጂው ለምንድን ነው የማትሄጂው እሺ ማስቴ እየተናደድሽ እኮ ነው አንተ ጣለው ለምን ነው ክፉ ነገር እንድናገር የምትጠብቂው ከኔ ተናገራ ጣለው እሺ ጥለዋለሁ ቆይ እኮ ጣለው ቆይ በመጀመሪያ ላስረዳሽ ምን ነው የምታስረዳኝ በቃ እውነት ማስቴ ካለውበት ጭንቀት ለምን እንደሆነ ጣለው አሁን ዝም ብለህ ቆይ እኔን አትረጂኝም እሺ አትረጂኝም ንገሪኝ እሺ ተረዳው እና ታዲያ ለምንድን ነው እኔ ነፃ እንደሆን ሰላም እንዲሰማኝ ማታደርጊው ሰላም እንዲሰማ ይሄንን እሳት ፍስትል ዝም ብለህ እሺ ሌላ መፍትሄ አለሽ ንገሪኝ ሌላ ምንድነው መፍትሄው ወይ በቃ እነሱ እናግዛቸዋለን አሉ ጀመርን አይደለ ስራውንስ ቢሆን እሺ አሁን ግን የሚያግዘን ሰው አለሽ አንድ ብር የሰጠን ሰው አለ እሺ በቃ ይስጡና እኛ እንደምንም ብለን እንሰራዋለን ካላቀቃቃተን ደግሞ እናቆርጠዋለን ምን ማለት ነው እናቆርጠዋለን አንቺ የመጣሽ እንኳን ለዚህ ስራ መሆንሽን ረሳሽ እንዴ እሺ ለዚህ ስራ ነው የመጣሁት እና አንቺ መጣሽ ከኛ ጋር መስራት ስትጀምሪ እኛ ልንለወጥ ነው ብለን ተስፋ ባረግንበት ሰዓት አሁን በተለያየ ችግር በገንዘብ ችግር ቢያንስ ሌላው በገንዘብ ችግር እንኳን ወደ ኋላ ስንጎተት እስኪ አስቢ ከዚህ በኋላ እሺ የኔ ተስፋ ምንድን እሺ ወደ ኋላ ተጎተትን አይደል በቃ እንደምንም ብለን እንሰራዋለን ሁሌስ ከሰው ተጠብቆ እኮ አይሆንም እሺ እንዴት ነው የምንሰራው ንገሪኝ ካሜራ አለ ኤዲተር መስሪያ ኮምፒውተር አለ ላይት ሳውንድ አለ ስንት ነገር ፍራንክ ብስልሽ እንደሚሰራው ድራማ እኮ ነው ድራማ ስንት ብር ወጭ ተደርጎበት እንደሚሰራ ታውቂያለሽ እንዴ ማስቴ ለምንድን ነው እንደዚህ የምትይኝ እሺ ብጨናነቅ አሁን እኔ ፈረድሽብኝ በቃ እሺ በቃ ሂጂ አሁን ሂጂ እኔ ብቻዬን ነው መሆን ፈልገው እሺ ናነድ እኔ ብቻዬን ነው መሆን ፈልገው እዚህ ብቻውን ሆነ ይሄ ልታጢስ ነው እሺ አላጭስም በቃ አሁን ሂጂ ቤትሽን በቃ እንደውም እስኪ ምሳ ሰርተሽ ጋብዥኝ እስኪ ናነድሽ እኮ እመጣለሁ እስከምትሰሪ እኔ እዛ ስትሰሪ እኔ ቁጭ ልል ነው ደግሞ አስቢ ኧረ በጣም የሚያስጠላ ተነስ የምር አለድ አብርሃም ምንም ትጨቃጨቀኝ እንደው ምን አለበት ብትነሳና ብነድ አንቺ እኮ ነሽ አሁን እኔ ከተቀመጥኩበት መጥተሽ ልትጨቃጨቅሽኛለሽ አይደለም እኔ ነኝ እሺ ነው እኔ ነኝ ግን ደግሞ እሺ ለኔ ስትል ተነስና እንድ ተነስሽ እንድ ኧረ ተይ ማስቴ ተይ ተረጅኝ ቢያንስ አንተ አትጨቃጨቅኝ ተነስ እንድ እየተቆጣሽኝ እኮ ነው እሺ እኔ ሳላሳዝን እሺ አንቺ ለምን እንደምታሳዝኝ እኔ እኮ ራሴን ዘና ላርግ ነው ከጭንቀት ልውጣ ነው ያልኩኝ ማስቴ ለምን እሺ እየለመንኩ አይደል እንዴ እሺ በቃ አሁን ብትርም ትሆናለህ ሂጂ እመጣለሁ እሺ እኔ ማለት ስወድሽ የኔ እናት
እሺ እኔ ማባበላልሽንም እንዴት አድርጌ ላባብልሽ? እሺ እንድታባብለኝ ተነስ እንሂድ። ለምን የምር ጥለሽ ግድት በይ እስኪ የምር እመጣለሁ። ሂጂ በእናትህ አብርሽ በእናትህ ለኔ ስትል እሺ በዚህ ሱስ ተነግረህ ብትቀርስ? እኔ እኮ ለጊዜው ብቻ ነው አይደል? ለጊዜው ስትል አትጎዳም በዛው? እኔ እኮ ህፃን አይደለሁም ማስቴ ራሴ ነው። ህፃንማ ነህ እንጂ ህፃን ሆነህ ነው አይደል እንዴ ይሄንን የምታጤሰው? በእናትህ ለኔ ስትል ላንቺ ስል ከደስታዬ ልውጣ? እኔ ከደስታ ወጣ መቻልኩ። እሺ በቃ አሁን ተውና ትደሰታለህ። ምን ታደርጊልኛለሽ? ማረገውንም አሳያለሁ። ተነስ ኧረ በእናትህ እሺ ነው ተነስ። እሺ በቃ ቴንኪው በቃ ለምን ነው ቴንኪው የምትለው? ያው እንደዚህ አስበሽ ስለተጨነቅሽልኝ ስለተቆረቆርሽ በድጋሚ ቀይ ባላይ ነው እንጂ ወደ ልብሽ ለካ አንቺም የኔ ፍቅር አለብሽ። የሆነ ነገር ልንገርሽ አትቀይሚኝ። የሚያስቀይም ቢሆንስ? አይ ችግር የለም አያስቀይም። ደስ አለኝ ደስ በቃ ስትይኑና ፍራንክ ነው ማለትማ ተመካክረን ነው ማለት በቃ ስራችን እንዴት እንደምንሰራውና አሁን ችግር ላይ ስለሆነ ከዛ ለምን በዚሁ ፕራንክ አናደርጋትም ምናምን ብዬ አሰብኩና ከሰለሞን ጋር ተመካክረን የምራስ መሰል ነው እንጂ ቢጨንቀኝም ማለት ያለንበት ሁኔታ ጭንቅ ውስጥ ቢሆንም እኔ ከዛ ስሜት ለማውጣት ለማጨስ ፈልጌ ነው ሰለሞን። አረክላ ደስታው ዘርበኝ ከበር አልቀየምም ብለሻል ቃል ገብተሽ። በቃ አልቀየምም ግን ደግሞ ምን ታሽ አልተቀየምሽኝ? አልተቀየምኩም እና ካላገዙም ቤተሰብና አሁን የሚያግዝ ሰው ካጣገም አጭስ አይቀር ያፈርላ ያው ምርጥ እየነሽ ነው ማርነሽ ከበለዚህ ትቆ ወርቅ ነገር ነልኝ ምስኪንና ያሳቢ ምንድነው ሰጠኝ ሞገስ ቻልኩኝ ቀልብሽን ለመሳብ